ለምሳሌ ኤቢሲ በሚባል የንግድ ስም የተመዘገበ አንድ ግለሰብ ቢኖር ይሄ ግለሰብ ጠቅላላ ዓመታዊ ገቢው 3.5 ሚሊዮን ብር ቢሆን እንግዲህ ያው በአዲሱ አዋጅ መሰረት ከ2 ሚሊዮን ብር በላይ ከሆነ ደረጃ ሀ ስር ነው የሚመደበው። ስለዚህ ይሄ ግለሰብ አሁን ደረጃ ሀ ላይ ነው የሚመደበው ማለት ነው። ጠቅላላ ዓመታዊ ገቢው 3.5 ሚሊዮን ስለሆነ ትርፍ ሳይሆን ገቢው ማለት ነው 3.5 ሚሊዮን ብር ስለሆነ ለምሳሌ ይሄ ግለሰብ በ2017 ዓ.ም ላይ የከፈለው የስራ ግብር 250 ሺህ ብር ቢሆን በ2018 ዓ.ም ላይ ምን ያህል ይከፍላል የሚለውን እሱን ካልኩሌት እናደርጋለን። እንግዲህ በተሻሻለው አዋጅ መሰረት በየ3 ወሩ ነው ክፍያ የሚሆነው ማለት ነው። ይሄ የግብር ክፍያ የሚካሄደው ማለት ነው። ስለዚህ ለመጀመሪያዎቹ 3 ዙሮች በ2017 ዓ.ም ወይም ደግሞ ከግብር ዓመቱ በፊት የተከፈለው 25% ነው የሚከፈለው ማለት ነው። ስለዚህ በሱ መሰረት እኩል ይሆናል ብለን በ2017 ዓ.ም የተከፈለው የስራ ግብር ሲባዛ በ25% ተባዝቶ በመጀመሪያ ዙር ይሄ ግለሰብ አሁን 62500 ብር ይከፍላል ማለት ነው። በሁለተኛ ዙርም በተመሳሳይ መልኩ በ25% ተባዝቶ ይከፍላል ማለት ነው። 25% ራሱ 62500 ብር ይከፍላል። በሶስተኛ ዙርም በተመሳሳይ መልኩ 25%ቱን የሚከፍል ይሆናል ማለት ነው። ቶታሊ በሶስቱ ዙር በ62500 ብር ይከፍላል ማለት ነው። በሶስቱ ዙር የከፈለው አጠቃላዩ 187500 ብር ይሆናል ማለት ነው። አሁን የሚቀረው አራተኛ ዙር ይሆናል ማለት ነው። አራተኛ ዙር ደግሞ እንደሚታወቀው የግብር ማሳወቂያ ወቅት ነው የሚሆነው ማለት ነው። በዛ ሰዓት ላይ ይሄ ግለሰብ የሂሳብ መዝገብ የግድ ሰርቶ ማቅረብ አለበት። በዛ ሂሳብ መዝገብ ላይ ተቀባይነትን የሚያገኙ ወጪዎች አሉ። እነዛ ወጪዎች ከማስረጃ ጋር በዝርዝር መቅረብ አለበት። ስለዚህ እነዛ የቀረቡት ወጪዎች ተቀባይነት ካገኙ በኋላ ወደ አራተኛ ዙር ክፍያው ይዞራል ማለት ነው። ለምሳሌ ይሄ ግለሰብ እንደ ወጪ አድርጎ አጠቃላይ ከማስረጃ ጋር ያቀረበው 2.9 ሚሊዮን ብር ቢሆን ይሄም ተቀባይነትን ካገኘ ቀጥታ የንግድ ትርፍ ይሰላና ግብር ካልኩሌት ይደረጋል ማለት ነው። ለምሳሌ ይሄን የንግድ ትርፉን ካልኩሌት ለማድረግ አጠቃላይ ከዓመታዊ ገቢው ላይ እንቀንሳለን ማለት ነው። ዓመታዊ ገቢውን ለምሳሌ እዚህ ግለሰብ ወደ 3.5 ሚሊዮን ነው ወጪ ብሎ ያቀረበውና ተቀባይነት ያገኘው 2.9 ሚሊዮን ነው። ሲቀነስ ወደ 600 ሺህ ብር ይመጣል ማለት ነው። ስለዚህ ከዚህ ላይ ነው ግብር የሚሰላው ማለት ነው። እዚህ ላይ ልብ ማለት ያለብን የቀረቡ ወጪዎች ከማስረጃ ጋር ሆኖ ተቀባይነትን ማግኘት አለባቸው ግዴታ ማለት ነው። ውድቅ ከተደረገ እንግዲህ ወደ ቅጣት የሚዞር ይሆናል ማለት ነው። አሁን ይሄ ግለሰብ ያቀረበው ወጪ ተቀባይነት አግኝቷል ብለን አስዩም እናድርግ። የንግድ ትርፉ ወደ 600 ሺህ ብር ነው ማለት ነው። ኦኬ ግብርን ካልኩሌት ለማድረግ እንግዲህ ለግለሰብ የተቀመጠ አዲሱ የግብር ማስከፈያ ምጣኔ ሰንጠረዥ አለ። ይሄን ሰንጠረዥ በመጠቀም ካልኩሌት እናደርጋለን ማለት ነው። አሁን የዚህ ግለሰብ የንግድ ትርፉ ወደ 600 ሺህ ብር ነው። የሚያርፈውን በመጨረሻው ሬንጅ ይሆናል ማለት ነው። ከ168 ሺህ ብር በላይ ስለሆነ ማለት ነው። በዚህ ሬንጅ ላይ የታክስ ምጣኔው 35% ነው። ተቀናሹ ደግሞ 24600 ብር ይሆናል ማለት ነው። በዚሁ መሰረት እዚህ ጋር ክሊክ አድርገን እኩል ይሆናል ብለን 600 ሺህ ብር ሲባዛ በታክስ ምጣኔ 35% ሲቀነስ ዲዳክሽኑ 24600 ብር ማለት ነው። እዛ እንተላለን። ስለዚህ አሁን ይሄ ግለሰብ አጠቃላይ ግብሩ ወደ 185400 ብር ይመጣል ማለት ነው። ኦኬ እዚህ ላይ ደግሞ ቀሪ ካልኩሌት እናደርጋለን። ይሄ ማለት በሶስቱ ዙር ይሄ ግለሰብ የከፈለውን ወደ 187500 ብር ነው። አጠቃላይ በግብር ማሳወቂያ ወቅት ላይ ወጪዎች ካልኩሌት ተደርገው የንግድ ትርፉ መክፈል ያለበት የዓመቱ ወደ 185400 ብር መጥቷል ማለት ነው። እንቀንሳለን ማለት ነው። እኩል ይሆናል ብለን የስራ ግብር በ2018 ሲቀነስ የሶስቱ ዙር አጠቃላይ ግብር ከዛ እንተላለን ስንት ይመጣል? ወደ 2100 ብር ቀሪ ይሆናል ማለት ነው። ይሄ ኔጌቲቭ ማለት ነው። ስለዚህ ይሄ ተመላሽ ይደረግለታል ማለት ነው። ለዚህ ሙሉ ከፍሏል ኦልሬዲ በሶስተኛ ዙር የከፈለው አጠቃላይ ማለት ነው። ስለዚህ ይሄ ግለሰብ እዚህ ላይ ምን ይደረግለታል? ተመላሽ ይደረግለታል። 2100 ብር ማለት ነው ተመላሽ ይደረግለታል። ስለዚህ በዚህ መልኩ ካልኩሌት ማድረግ እንችላለን ማለት ነው። ኦኬ ሁለተኛው ምሳሌ እንመልከት። ለምሳሌ ኤክስዋይ የሚባል
የንግድ ስም ያለው ግለሰብ ቢኖር ይሄ ግለሰብ ጠቅላላ አመታዊ ገቢው ወደ 5.7+ ሚሊዮን ብር ቢሆን ይሄ ግለሰብ በ2017 ዓ.ም ላይ የከፈለው የስራ ግብር ወደ 310 ሺህ ብር ቢሆን በዚሁ አመት ምን ያህል ይሆናል የሚለውን ካልኩሌት እናደርጋለን። በተመሳሳይ መልኩ ለመጀመሪያዎቹ 3 ዙሮች በ2017 ዓ.ም የከፈለው 25% እየከፈለ የሚሄድ ይሆናል ማለት ነው። ሲባዛ 25% በተመሳሳይ መልኩ ማለት ነው 7500 ብር በሶስቱ ዙር በዚህ መልኩ የሚከፍል ይሆናል ማለት ነው። 5% ይሆናል ሲባዛ 25%። ስለዚህ በሶስት ዙር ይሄ ግለሰብ ወደ 77500 ብር የሚከፍል ይሆናል። ሶሪ እዚህ ጋር ሲባዛ 25% እዚህ ወደ አጠቃላይ ወደ 77500 ብር የሚከፍል ይሆናል ማለት ነው። ቶታሊ በሶስቱ ዙር የከፈለው ሲደመር 232500 ብር ይመጣል ማለት ነው። ኦኬ አራተኛ ዙር ላይ ደግሞ የግብር ማሳወቂያ ወቅት ላይ ይሄ ግለሰብ አሁንም ተቀባይነት ያገኙ ወጪዎችን ወደ 4.1 ሚሊዮን ብር ወጪ ብሎ ቢያቀርብ ይሄ ከማስረጃው ጋር ቀርቦ ተቀባይነት ካገኘ የንግድ ትርፉ ሲሰላ ያው ከዋናው ከአመታዊ ገቢ ላይ ሲቀነስ ወደ 1.67 ሚሊዮን ብር ይመጣል ማለት ነው። የንግድ ትርፉን በመጠቀም ግብር ካልኩሌት እናደርጋለን። ይሄን በተመሳሳይ መልኩ የመጨረሻው ሬንጅ ላይ ስለሚያርፍ በ35% እናሰላለን ማለት ነው። ሲባዛ 35% ሲቀነስ ተቀናሹ 24600 ብር ይሆናል ማለት ነው። አጠቃላይ ግለሰብ አሁን ወደ 559900 ብር በ2018 ዓ.ም ግብር ተተመነበት ማለት ነው። ቀሪውን እዚህ ላይ ካልኩሌት እናደርጋለን። በሶስቱ ዙር ይሄ ግለሰብ የከፈለውን እንቀንሳለን ማለት ነው። አጠቃላይ 2018 ዓ.ም ግብር ሲቀነስ በሶስቱ ዙር የከፈለው አጠቃላይ ከዛ በኋላ ኢንተር ላለን ስንት መጣ? ወደ 327400 ብር መጣ ማለት ነው። ስለዚህ አሁን ይሄ ግለሰብ ይሄን 327000ን በአራተኛ ዙር ላይ የሚከፍል ይሆናል ማለት ነው። ስለዚህ 327 ስለዚህ አሁን ይሄ ግለሰብ በአራተኛ ዙር ላይ 327400 ብር የሚከፍል ይሆናል ማለት ነው። ስለዚህ በዚህ መልኩ በቀላሉ የራሳችሁን ካልኩሌት ማድረግ ትችላላችሁ ሲምፕል በሆነ ወይ ነው።